ስለ ችግርህ በፍጹም አታማር። ምክንያቱም 95% የሚሆኑት ስላንተ ችግር ግድ የላቸውም። የቀሩት 5%ዎቹ ደግሞ ችግሩ አንተ ላይ ስለተከሰተ ደስተኞች ናቸው። በተመራማሪዎች ዙሪያ ስትሆን የተሻለ ተመራማሪ ትሆናለህ። በአሸናፊዎች ዙሪያ ስትሆን የተሻለ አሸናፊ ትሆናለህ። በሚያማርሩና ችክ ባሉ ሰዎች ዙሪያ ስትሆን የተሻለ አማራሪና ችክ ያልክ ትሆናለህ ይላል። ምዕራፍ 2 መነቃቃት። የጆናታን በክላንድ ዋና መስሪያ ቤት ህንፃ መተላለፊያ ከውጭ ሀገር በመጣ እንጨት ስለተሰራ ከወለሉ ጋር ሲተያይ ግርማ ሞገስ ያለውና ስሜት የሚቀሰቅስ ነበር። ከወለሉ እስከ ኮርኒሱ የሚደርሱት መስኮቶች ግሬግን ትንሽና የማይጠቅም እንደሆነ እንዲሰማው አድርገውት ነበር። ይህ እንደ ግሬግ ላሉ በራሳቸው አስፈላጊ እንደሆኑ ለሚሰማቸው ጎብኚዎች ያልተለመደ ስሜት ነው። በዚያች ቅጽበት ግሬግ በልጅነቱ የጎበኛቸውን ህንፃዎች አስታወሰ። አንዳንድ ጊዜ አባቱ ለሥራ ወደ ሄደባቸው የከተማ ክፍሎች ይዞት ይሄድ ነበር። የግሬግንም ስኬታማ የመሆን ህልም ያነሳሱት እነዚያ ከአባቱ ጋር ያደረጋቸው የነበሩ ነገሮች ነበሩ። የልጅነት ህልሙን አሁን ካለው ያልተሟላ ህይወት ጋር ከማነጻጸር ራሱን ማስቆም አልቻለም። ነገሮች በእርግጥ እርሱ ባቀዳቸው መንገድ የሚሰሩ አልሆኑም። በድንገት ለጥቂት ሳምንታት ምናልባትም ለወራት ከቤተሰቦቹ ጋር እንዳልተገናኘ ትዝ አለው። ቆየት ብሎ እንደሚደውልላቸው ለራሱ ቃል ገባ። ምናልባት የሚነግራቸው መልካም ዜና ካለ ይደውላል እንጂ ገንዘብ እንደሌለው አድርገው እንዲያስቡት አይፈልግም። እንግዳ ተቀባያ በፈገግታ ሰላምታ አቀረበችለትና ወደ ወርልድ ካፒታል ህንፃ እንኳን ደህና መጣ፣ እባክህ አሳንሰሩ ውስጥ በመግባት ወደ 54ኛው ፎቅ ሂድና በጉብኝት ተደሰት አለችው። የተባለው ፎቅ ላይ እስኪደርስ ባለችው ጥቂት ደቂቃ ውስጥ ግሬግ ራሱን ሰበሰበ። ምርጥ የጨዋታ ፊቱን ተላበሰና ለራሱ ፈጣን የዝግጅት ንግግር አደረገ። ይህ የእርሱ የማንጸባረቅ ቅጽበት ነው። ራሱ በፈጠራቸውና በሰበሰባቸው በራስ መተማመን ግርማ ሞገስ ታጭቆ ከአሳንሰሩ ለመውጣት ተዘጋጀ። የተባለው ፎቅ ላይ ደርሶ የአሳንሰሩ በር ሲከፈት ይህ ጉጉ እንግዳ በኮርማ ጉልበት ከበሩ ዘሎ ሲወጣ ወደ አሳንሰሩ ሊገባ እየጠበቀ ከሚመስል ረጅምና በእድሜ ገፋ ያለ ሰው ጋር ተጋጨ። ግሬግ እያየ እንጂ ሰውዬ ብሎ ከፊቱ የነበረውን ይህንን ሰው ገፍቶት አለፈ። ከዚያ ተሳስቶ እርሱ ጋር የመጣውን ጃኬት የያዘውን ቦርሳ እንዳንጠለጠለ ወደ እንግዳ መቀበያው እየፈጠነ ተራመደና ሰላም፣ እዚህ የመጣሁት ሚስተር በርክላንድን ለማግኘት ነው፣ የምሰጠው ነገር አለ ሲል ተናገረ። አዎ እየጠበቀ ነው ብላ እንግዳ ተቀባያ ልትነግረው ስትጀምር ግሬግ አቋረጣትና ጮክ ብሎ እየጠበቀኝ ነበር? ምንድነው የምታወሪው? ኮቱን እንድመልስለት እዚህ ቦታ በዚህ ሰዓት እንድመጣ ተነግሮኝ እኮ ነው። እና አሁን እዚህ የለም? ምናልባት ይህን ልብስ ማምጣት አልነበረብኝ ይሆናል አለ። ጌታዬ ይመስለኛል በትክክል አልተረዳኸኝም ስትል እንግዳ ተቀባዩ መለሰች። እየጠበቀህ ነበር ያልኩ መገናኘታችሁን ስላየው ነው አለችና ግሬግ ካሳንሰሩ ሲወጣ ገፍትሮት ወደ ነበረው በእድሜ ገፋ ወዳለው ሰው ጠቆመችው። ግሬግ በአፍረት ደንዝዞ እንግዳ ተቀባዩን አሁን ምን ማድረግ አለብኝ በሚል አመለካከት አያት። ከዚህ ምቾት ከማይሰጥ ቅጽበት የገላገለው ጆናታን በክላንድ ራሱ ነበር። ወጣቱ የምወደውን ጃኬቴን ለመመለስ በቅንነት የመጣውን ሰው ለመቀበል መምጣቴ ነበር፣ አንተ ግን ወደ እሳት እየሄድክ ትመስል ነበር አለው። የበክላንድ ቅንነት የሚለውን ቃል መጠቀም የግሬግን ማህበራዊ ተቀባይነት የሌለው በመሆኑ መበሳጨትና ለአጭር ጊዜም ቢሆን የተሰማውን መጥፎ የጥፋተኝነት ስሜት እንዲሁም ሰዎችን ዝቅ አድርጎ የማየት ስሜት ወዲያውኑ ለወጠው። ለነዚህ ሁሉ ዓመታት ምስሉን በየመጽሔቶቹ ላይ ካየ በኋላ ዝነኛውን ሚስተር በክላንድን መለየት አለመቻሉን ማመን አቅቶታል። ትልቅ ስብዕና ያለውን ይህንን ድንቅ ሰው አለማወቅ ለማንም ሰው ከባድ ነበር። ግሬግ ይህንን ታላቅ ሰው ሰላም ለማለት ተመለሰ። በክላንድ ኢዩኝ የማይሉት አይኖቹ ከእንደሱ አይነት ንጉሳዊ ግርማ ሞገስ ካለው ሰው የሚጠበቁ አልነበሩም።
ከዚያ በክላንድ እጁን ሲዘረጋለት ግሬግ ደግሞ የያዘውን ቦርሳ አቀበለው። በክላንድ ዕቃውን ከተቀበለ በኋላ አመሰግናለሁ፣ እኔኮ እጄን የዘረጋሁት ልጨብጥ ነበር አለው። ወይኔ ሲል ተመለሰ ግሬግ። ፊቱ በሐፍረት ተሞልቶ ነበር። ይቅርታ ሚስተር በክላንድ፣ ዛሬ ምንም ነገር በትክክል መስራት የሚችል አይመስልም። ፋታ ያስፈልገኛል። ምናልባት ቆም አድርጌ እንደገና መጀመር ያስፈልገኝ ይሆናል አለ። የማይረባ ነገር ነው። ሁላችንም በየራሳችን ፋታ እንወስዳለን። በመጨረሻ ግን የምንገኘው መሆን የመረጥነው ቦታ ላይ መሆኑን መረዳት አለብህ አለና በክላንድ በሩ ወደ ተከፈተው ቢሮ እያመለከተው ጥቂት ሰከንዶች አሉ ሲል ጠየቀው። በዚህ ዝነኛ የንግድ ሰው ወደ ቢሮ እንዲገባ የተጋበዘ መሆኑን ያስተዋለው ግሬግ ልክ ያልነበረ መሆኑን ለማስተካከል በመሞከር አዎ ጊዜ ላገኝ እችላለሁ የሚል አይነት ቀልድ ቀለደ። ከዚህ በፊት አይቶት በማያውቅ አይነት በሚያምር ሁኔታ ወደ ተጌጠ ቢሮ ሲገባ በመስኮቱ በኩል ያለውን የሚያምር የወደቡን እይታ አለማድነቅ አልቻለም። ግሬግ ወደ በክላንድ የግል ዓለም ሲገባ ወደ ሕይወቱ አዲስ ምዕራፍ እየገባ መሆኑን አላወቀም ነበር። ተቀመጥ፣ ትንሽ የተጨነቅ ትመስላለህ። ምን እያሰብክ እንደሆነ እስቲ ንገረኝ ሲል በክላንድ ጠየቀ። ግሬግ ተቀመጠና መናገር ጀመረ። ስለተፈጠረው ነገር ይቅርታ፣ በጣም አፍሬያለሁ አለ በትህትና። ቀጥሎም እዚህ በመምጣቴ በጣም ደስ ከመሰኘቴ የተነሳ በግልጽ እንደሚታየው ትንሽ መስመር አልፌያለሁ። በቅርቡ ትንሽ ስሜቴ ስለተጎዳ ካንተ ጋር የመገናኘት አጋጣሚ ማግኘቴ ሕይወቴን እንደሚለውጠው አስቤ ነበር። ትልቅ እረፍት እንደማገኝ ተስፋ አድርጌ ነበር። ቢሆንም በባህሪዬ ምክንያት እንዳበላሸሁት መናገር አለብኝ። በጣም አዝናለሁ። የሴት ጓደኛዬ ከ5 ዓመት በኋላ ያለምንም ማስጠንቀቂያ ትታኝ ሄደች። በዚያ ላይ ስራዬን ስለማቋረጥ እያሰብኩ ነው። በአቅሜ ማብቂያ ላይ ስለደረስኩ አሁን ለማቋረጥ ተዘጋጅቻለሁ ብሎ ነገረው። ግሬግ እንደማፈር ብሎ ቀጠለ። በዚህ አይነት ሁሉን ነገር ላንተ ዘርግፌ መናገሬን ማመን አልችልም። እንደገና ይቅርታ ጠይቃለሁ አለ። ከዚያ ለራሱ በክላንድን በዚህ አይነት በማነጋገርህ ደደብ ነህ፣ ስላንተ ችግር የሚጨነቅ ይመስል ሲል እያሰበ ነበር። ይቅርታ መጠየቅ አስፈላጊ አይደለም። ምንም ነገር አላበላሸም። እኔ ጥሩ አድማጭ ነኝና ይህ መገናኘት ስለሚገባን የሆነ ይመስላል። መቼም አጋጣሚ የሚባል ነገር የለም የሚባለውን አባባል ታውቀዋለህ። እንዳንተ አይነት ወጣቶችን ማን እንደሆኑና በእርግጥ ምን እንደሚፈልጉ ማወቅና መረዳት ደስ ይለኛል። ምክንያትህ ከኔ ጋር መገናኘት መፈለግ ቢሆንም ጃኬቴን መመለስህ ጥሩ ምልክት ነው ብሎ በአይኑ ግሬግን ጠከሰው። ቀጥሎም ሊረዳ የሚችል አንድ ነገር አለኝ አለና በክላንድ ከጀርባው ካለ የመጽሐፍ መደርደሪያ ላይ አንድ መጽሐፍ አነሳና ለግሬግ ሰጠው። ስለ ስኬት የሚናገር መጽሐፍ ነው። ወርቁን ለማግኘት 3 ጫማ ሲቀርህ እንዳታቋርጥ ይነግርሃል አለው። ምን ለማግኘት 3 ጫማ ሲቀርህ አለ ግሬግ መጽሐፉን እየተቀበለ። ወዲያውኑ ርዕሱን አወቀው። አንብቦት የማያውቀው ቢሆንም ቲንክ ኤንድ ግሮው ሪች የሚለውን መጽሐፍ ያውቀዋል። መጽሐፉን መልሶ ለጋባዡ ለመስጠት ከመሞከሩ በፊት በጨዋነት ገጾቹን በጣቱ እየገለጠ ተመለከተ። ከዚያ መጽሐፉን ጠረጴዛ ላይ ከማስቀመጥ በፊት ለበክላንድ ሊያቀብለው እጆቹን ለደቂቃዎች ዘርግቶ ቢጠብቅም በክላንድ ግን መጽሐፉን ለመቀበል ሳይሞክር ፈገግ አለ። ከዚያ በሚያምረው ከቆዳ የተሰራው ወንበሩ ላይ ተመልሶ ተቀመጠና ከኔ ጋር ለዓመታት የቆየ አንድ ሌላ አባባል ላካፍልህ። ስለ ችግርህ በፍጹም አታማር፣ ምክንያቱም 95 በመቶ የሚሆኑት ስላንተ ችግር ግድ የላቸውም። የቀሩት 5 በመቶዎቹ ደግሞ ችግሩ አንተ ላይ ስለተከሰተ ደስተኞች ናቸው ይላል ሲል ነገረው። ግሬግ በክላንድን ነገሩን ሙሉ በሙሉ በመረዳት ብቻ ሳይሆን የራሱ ሕይወት እውነት እንደሆነ በተሰማው አይነት ተመለከተው። አሁን ችግሩን ሁሉ በዚህ ሽማግሌ ላይ በማራገፉ የበለጠ መጥፎ ስሜት ተሰማው። በክላንድ ያ አባባል የተሳሳተ መሆኑን ማረጋገጥ እፈልጋለሁ። ራሳቸውን ለመርዳት ስለሚፈልጉና ስለሚፈቅዱ ሰዎች ያስባለሁ። እስቲ አንድ ነገር ልጠይቅህ።
አንተ ባለህ የህይወት አመለካከት በአጠቃላይ ብርጭቆ በግማሽ ሙሉ ነው ወይስ በግማሽ ጎደሎ ነው ብለህ ነው የምታምነው ሲል ጠየቀው። ግሬግ ስለ ጥያቄው ጥቂት አሰብ አደረገና እንደ ሁኔታው ነው ሲል በክላንድን ያስገረመ ቀጥተኛ ምላሽ ሰጠ። ብርጭቆው መሞላት እንደጀመረበት ቦታ ሲል ግሬግ መለሰ። ቀጥል። ግሬግ ቀጠለ። እኔ እንደሚታየኝ ብርጭቆ ሙሉ በሙሉ ባዶ ሆኖ አንተ የሆነ ፈሳሽ እየጨመርክ ከሆነ ብርጭቆው በግማሽ የተሞላ ይሆናል። ብርጭቆው የሞላ ሆኖ እያፈሰስክ ከሆነ ግን በግማሽ ባዶ ይሆናል ማለት ነው በማለት ሐሳቡን ጨረሰ። ከዚያ በክላንድ ትንሽ ማስታወሻ ደብተር አወጣና የሆነ ነገር ጻፈ። ፊቱ ላይ ከሚታየው ነገር ለዚህ እድሜ ጠገብ ጥያቄ ባገኘው በዚህ ለየት ያለ ምላሽ የተገረመ ይመስላል። በክላንድ እስክሪብቶውን አስቀመጠና በአንድ በኩል ያለውን ጺሙን መነካካት ጀመረ። ከዚያ ስላንተ አላውቅም፣ እኔ ግን ደስ ብለኸኛል። ምናልባት በአንተ እድሜ የነበርኩ ጊዜ ራሴን ስላስታወስከኝ ይሆናል አለው። ቀጥሎም በክላንድ ረዘም ላለ ደቂቃ አሰብ አደረገና የወጣቱን አይኖች እየተመለከተ አቅም ሊኖር እንደሚችል አስባለሁ። ራስህን በመርዳት ላይ ለመስራት ፈቃደኛ ነህ? ፈቃደኛ ከሆንክ እንድታገኘው የምፈልገው አንድ ጓደኛ አለኝ አለው። ያንተ ጓደኛ ከሆነ ደስ ይለኛል ሲል መለሰ ግሬግ። የመደነቅ ማዕበል በአከርካሪው ዘልቆ ተሰማው። ለምን ሲል ጠየቀው። በክላንድ ሌላ ለየት ያለ ምላሽ ለመስጠት ተስፋ በማድረግ ተመሳሳይ ላባ ያላቸው ወፎች በአንድ ላይ ይበራሉ እንደሚባለው አንተ ምን ያህል ስኬታማ እንደሆንክ ስለማውቅ ያንተ ጓደኞችም ስኬታማ እንደሚሆኑ ስለገመትኩ ነው አለው። ስለዚህ እንኳን ትክክል ነህ። መልካም የሆነው ወዳጅ ቻርሊ ትሬመንድሰን ጆንስ ሁልጊዜ ከሁለት ነገሮች በስተቀር በ5 ዓመት ውስጥ ልክ እንደ ዛሬው ነህ ይላል አለና በክላንድ ለረጅም ጊዜ እንግዳውን አፍጥቶ ተመለከተ። ጸጥታውን ለመስበር ይህ አዲሱ አስተዋይ ተማሪ የትኞቹ ሁለት ነገሮች ሲል ጠየቀ። በክላንድ በፈገግታ ጠረጴዛው ላይ ወዳለው መጽሐፍ እየጠቆመ ሁለቱ ነገሮችማ የምታገኛቸው ሰዎችና የምታነባቸው መጽሐፍት ናቸው። አስበው፣ እኛ ያለን ዕውቀትና አብረናቸው የምንሆናቸው ሰዎች ድምር ውጤት ነን። ከጋዜጣ በስተቀር ምንም ነገር የማታነብ ከሆነ የምታውቀው ያንን ብቻ ይሆናል። የምታነበው የታላላቅ ሰዎችን የህይወት ታሪክና መንፈስን የሚቀሰቅሱ መጽሐፍትን ከሆነ የምታውቀው ያንን ብቻ ይሆናል አለ። እሺ ገባኝ። የምናገኛቸው ሰዎች የሚለውም ነገር እውነት እንደሆነ አስባለሁ አለ ግሬግ። ትክክል ነህ ቻርሊ። ሁል ጊዜ በተመራማሪዎች ዙሪያ ስትሆን የተሻለ ተመራማሪ ትሆናለህ። በአሸናፊዎች ዙሪያ ስትሆን የተሻለ አሸናፊ ትሆናለህ። በሚያማርሩና ችክ ባሉ ሰዎች ዙሪያ ስትሆን የተሻለ አማራሪና ችክ ያልክ ትሆናለህ ይላል ሲል ነገረው። ግሬግ ሲስቅ በክላንድ ቀጠለና ታላላቅ መጽሐፍት ከሆኑት አንዱን እንድታነብ ሰጠው። ያ አንደኛው ነው። ሁለተኛው ደግሞ በመጽሐፉ ገጾች ውስጥ ስለምታገኘው ሀብቶች አርቆ ማስተዋል እንዲሆንልህ የሚያደርግ አንድ ሰው የመገናኘት እድል ነው አለው። አመሰግናለሁ ሚስተር በክላንድ አለ ግሬግ ጠረጴዛው ላይ ያስቀመጠውን መጽሐፍ በቅርበት እየተመለከተ። ቀጥሎም አንተን ማግኘቴ በራሱ ለኔ ትልቅ ስጦታ ነው። የምትጠቁመኝንም ሰው ማንም ይሁን ለማግኘት እፈልጋለሁ። ስንነጋገር የሆኑ ነገሮች ስትጽፍ አይቼ ነበር። እንደገና የተሳሳተ ነገር ተናገርኩ እንዴ ሲል ጠየቀ። አረ በፍጹም፣ እንዲያውም ማስታወስ የምፈልገውን ነገር ነው ያስተማርከኝ አለና በክላንድ የጻፈውን ግሬግ እንዲያነበው ማስታወሻውን አዞረለት። ብርጭቆ በግማሽ ሙሉ ወይም በግማሽ ጎዶሎ የሚሆነው መሞላት ከጀመረበት ሁኔታ የተነሳ ነው። በአመታት ውስጥ የተማርኩት ሌላው ነገር ታላላቅ መሪዎች ሁሉ በርከት ያለ ማስታወሻ የሚይዙ መሆኑን ነው። እኔ ደግሞ ቆይቼ ሳያቸው መላውን መልእክት ወዲያውኑ እንዳስታውስ የሚያደርጉኝ አጫጭር ማስታወሻዎቼን ለራሴ ጽፋለሁ አለ በክላንድ። በአስተያየቱ በመነቃቃት ግሬግ የበክላንድን እጅ ሲጨብጥ
በራስ የመተማመኑ ስሜት ሲታደስ ተሰማው። ከሁሉም በላይ ነገሮች ወደ ጥሩ እየተለወጡ ነው ሲል አሰበ። ጆናታን በክላንድ ወደ አዲሱ ጓደኛው ተመለከተና እስቲ አንድ ነገር ልጠይቅህ ሲል ግሬግን ከሐሳቡ መለሰው። ጓደኞችህን መገናኘት መፈለግ አለብኝ አለው። ግሬግ ፈገግ አለና አራ አይሆንም ሚስተር በክላንድ አይሆንም ሲል መለሰ።